السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعل لنا لقاء مباركا. ያለፉት ትምህርቶቻችን ላይ ከዚህኛው ሪሳላ ጋር ታይዞ የመጣውን ትምህርትን በተመለከተ ተቅሪበን ወደ 4 ትምህርቶችን አሳልፈን ነበረ። አላህ ካለ ዛሬ የሚሆነው የክፍል 5 ነው። فيما يتعلق بكلمة التوحيد لا إله إلا الله. ይችኛን ቃልን በተመለከተ ያነሳናቸው ነጥቦች ነበሩ። እነሱን ኢንሻአላህ ዛሬ እንቀጥላለን። ትላንትና ድንገት የሆነ አጃ አጋጥሞኝ ነበረ ያልነበርኩት። ለዛ አዕተذر منكم አፉ ትሉኛላችሁ ስላልመጣው ኢንሻአላህ ከዚህ በኋላ እንዳልቀር ዱዓ አድርጎልኝ። አላህ ካለ በዚህ ሰኞ ከሰኞ እስከ ዓርብ እስከ ሐሙስ ምንማረው ትምህርት የነበረው የኢብኑ ረጀብን ኪታብን በተመለከተ ነበረ፣ ተፍሲር ፋቲሃ። ነገር ግን አሁን ተማሪዎች ፈተና ላይ ስላሉ ይሄን ኪታብ እስከዛ እንጨርሰው በሚለው ነው። እዚያ አኳያ ሳምንቱን ሙሉ አላህ ካለ ይሄኛውን ኪታብ እንማራለን በአላህ Subhanahu Wa Ta'ala ፍቃድ። ለማስታወስ ያክል ባለፈው እያየና እያወራን የነበረው ፈዳኢል ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ያለውን ትሩፋቶችን ከረሱል አለይሂ ሰላቱ ወሰላም ሐዲስ እንደመጣው እሱን ነበር ያየን የነበረው። ተቅሪበን ከነዛው ሶስቶችን አይተን ነበረ። በተለይ ሶስተኛ ላይ ያየነው የሐዲስ البطاقة ተብሎ የሚታወቀውን ሐዲስ ላ ኢላሃ ኢላላህ የሰውየውን መዝገቦችን ሁሉ ሚዛን የምታነሳ እንደሆነች እሱን እያየን ነበረ ያሳለፍነው ማለት ነው። ከዛ ይህን ሐዲስ ሼኹ ከተከሰልን በኋላ ምን አለ? ወላ ረይበ አይትኛው ሐዲስ ቢጣቃ ሰውየው በ99 መዝገብ አንዱ መዝገብ ብቻ መደል በሰር የአይኑ መድረሻ አይኑ አይቶ መጨረሻ ላይ እንደሚቆመው የሚያከል እንደዚያ መዝገቦችን 99ን እሷ ተገብ ከመጣ በኋላ በዛ መዝገብ ደግሞ ትንሹም ትልቁም የሰራው ወንጀል ተጽፎ የተቀመጠበት እንደሆነ ከዛ ደግሞ አላህ Subhanahu Wa Ta'ala እያወቀው እዚህ ላይ ጻፈው ነገር ታስተባብላለህ ብሎ ይጠይቀዋል። ባረም ደግሞ አላስተባብልም ይላል። እዚህ ላይ የጻፈው ነገር ሁሉ ባሪያው ራሱ የፈጸመው የሰራው ወንጀል እንደሆነ ይመሰክራል። ከዛ በኋላ አላህ Subhanahu Wa Ta'ala አንድች ወረቀት አለች። ያቺኛው ወረቀት በውስጧ ደግሞ የጻፈው ላ ኢላሃ ኢላላህ እንደሆነና ያቺኛው ወረቀትን በሚዛን በአንደኛው ጆሮ ላይ ሲያስቀምጡ 99 መዝገብን ደግሞ በአንደኛው ጆሮ ሚዛን ላይ ሲቀመጥ ላ ኢላሃ ኢላላህ ሚዛንን ተደፋና እነዛ መዝገቦችን እንደምጥል ይህን ሐዲስ ነበረ እያየን የነበረው። ይህ ሐዲስ ዑለሞች ዘንድ የሚታወቀው ሐዲሱ ቢጣቃ ይባላል። ሐዲስ ቢጣቃ የወረቀቷ ወይንም የወረቀቷ ሐዲስ ይባላል።
ይሄኛው ጉዳይ ስለ ተጠቀሰበት ነው ለምሳሌ ሐዲስ ሙሲእ ሰላት የሚባል ሐዲስ አለ ሰላቱን የተሳሳተ ሰውዬ የትኛው ከተባ ሐዲሱ ይታወቃል ከታንተ አንድ ቀን ረሱል አለይሂ ሰላቱ ወሰለም ተቀምጦ ባሉበት ሰዓት አንድ ሰው ይገባና ሰላምታን ያቀርብላቸዋል ሰላትን ከሰገደ በኋላ ከዛ የአላህ መልእክተኛ አለይሂ ሰላቱ ወሰለም ارجع فصلي فانك لم تصلي ተመለስና ሰላትክን ስገድ አልሰገድክም አሉት በዚህ ሁኔታ ሶስት ያመላለሱትና መጨረሻ ላይ ያ ሰሃቢ ምን አለ አይ እርሱ የአላህ መልእክተኛ አለይሂ ሰላቱ ወሰለም እኔ ከዚህ የበለጠ ሰላትን አስተካክዬ አልሰግድምና አስተምሩን ብሎ ይጠይቃቸዋል ሐዲስ ሙሲእ ሰላት ይባል ሰላቱን የተሳሳተ ሰውዬ የሚባል ነው በዚህ ሁኔታ ብዙ ሐዲሶች በዚህ መልክ በሆነ ስም የሚጠሩ አሉ ማለት ነው ከዛ ቆይ ሐዲስ البطاقة የወረቀቷ ሐዲስ ከተባለ የተፈለገበት ይሄ ቅሳ የተጠቀሰበት ማለት ነው ከዛ ሼኹ ምን አለ ولا ريب أن هذا قد قام بقلبه من الإيمان ما جعل بطاقته التي فيها لا إله إلا الله تطيش بتلك السجلات ولا ريب من امترتاري اللمال أن هذا إيه سوية أي بذيق السالة التكسو وإنكم من دذائنة هناك نزو يميمتاو يوم القيامة إن دذائن السو قد برقد قام قوموا سرتوان بقلبه بقلبه من الإيمان كإيمان إذن دذائن السو اتشي لا إله إلا الله إيه سرى مستروا إنت لكن يهونا من دان أجرا عندكن يميادر قوسو اتشين لا إله إلا الله نكو كسواغا يميازو قدائن بتككر بقلبو لا إسلامتانو بتككل بقلبو لا إسلامتانو بقلبه من الإيمان كإيمان ما جعل بطاقته يادرقو يسن ورقة التي فيها بوسا يالبت لا إله إلا الله يشي ورقة بوسا يشنوا قالنو يالبت تطيش بتلك السجلات يمتدفع يمتبتن بزانيو مزقبوش إذن هي زنبلو لا إله إلا الله يمبالو قال زنبلو بملاسب الشاي يمتناقرو قال أيضا لمنو ዓለም ላይ ብዙ ሰዎች لا اله الا الله ሲናገሩ ደጋግሞ ሲሏት እንሰማለን እንደ ዓለም ብዙ ቁጥርን የያዘው ሃይማኖት እስልምና ነው ግን ከእስልምናው እነሱ ስሙን ብቻ ነው የያዙት لا اله الا الله በመላሳቸው ይላሉ ነገር ግን معنى لا اله الا الله አያውቁትም لا إله إلا الله علامة منون አይታቁትም لا إله إلا الله ምንድነው መታመጣው የሚሉትን አያቁትም ለዛ ነው በመላሳቸው لا إله إلا الله እያሉ በእጃቸው በቀልባቸው የሚፈሩት ስለት የሚያስገቡለት የሚለምኑት የተለያየ ቀብር የተለያየ አውሊያ የተለያየ ሼክ የተለያየ ምን እየተባለ የሚመለክ ብዙ ነገር ነው ያለው ሁሉም ሰው አለም لا اله الا الله ስለ ይሄኛው አጅር የሚያገኘው ለዛ ምን አለ ሰውየው ይሄን ትልቅ አጅር ያገኘበት ምክንያት ከኢማን ጋር የሚያዝ لا اله الا الله የሚለው ነገር በቀልቡ ስለያዘ ነው ከዛ አኳያ ነው ይሄኛው የሱ لا اله الا الله ይሄን ሁሉ መስገበን የገለበጠለት إذ الناس متفاضلون في الأعمال بحسب ما يقوم بقلوبهم من الإيمان إذن أقروكو أن السواج متفاضلون إلا أيالو يبالا لتالو متفاضلون يبالا لتالو في الأعمال بسراوج الدنيا لا يالسو له
خير سران እኩል ይሰራል አይባልም ይበላለጣል ከምን አቋያ የሚበላለጡት بحسب ما يقوم بقلوبه من الإيمان መበላለጫው ሚዛን ደግሞ መመዘኛው ደግሞ ሀብት ቁመት ውፍረት ዘር አገር አይደለም የሚበላለጡበት ትልቁ ጉዳይ በቀልባቸው ያለው ኢማን بحسب በዛልክ ما يقوم بقلوب በቀልባቸው የሚቆሙበት የሚኖሩበት من الإيمان كإيمان ይሄ ነው የሚያበላለጣቸው ነገር وإلا فكم من قائل لا إله إلا الله لا يحصل له مثل هذه لضعف إيمانه بما في قلبه أنه وإلا لبرزة فكم سنتال من قائل يملو يمناقروا لا إله إلا الله يناقراتان يتنيوان قال يدقاقماتان نذرقن لا يحصل له مثل هذا عند ذي أين السويين أجر آياقين لمن لضعف إيمانه بها في قلبه فقلبوس يا إيمان دكمت سلال لبت نار يا إيمان دكمت سلال لبت نار طيب إيه دكمو فقد ورد في الصحيحين بولدت صحيبة بالو كتابو جزمت طوالا صحيحين إنما الناتشو صحيحين إنما الناتشو هاي ما شاء الله أرفدوا على الله وطاك بخ نازك اسمين تنازك بخارينا مسلم عندما التوالى من حديث أنس بن مالك رضي الله تعالى عنه عن النبي عليه الصلاة والسلام أنه قال يخرج من النار من قال لا إله إلا الله وفي قلبه وزن شعيرة من خير ويخرج من النار من قال لا إله إلا الله وفي قلبه وزن برة من خير ويخرج من النار من قال لا إله إلا الله وفي قلبه وزن ذرة من خير أيها الإخوة وندموشي مواقع اللب النقر يمتابت شيخهم توحيدني يا دسو لا إله إلا الله أمنو يمسكر سو يفلقوا وانجل بسرام جهنم الزلال من أينورم اسكما جرشوا أينوراتم كما قال جل وعلا إن الله لا يغفر أن يشرك به ويغفر الله سبحانه وتعالى بسو يمياقر سووشن أيمرم قن الله يمران مانن كذاه وجه اللون وينجرن كشرك وجه لمن يشاء لفلق إذن ممار سبال الله كفلق كن جراشو توحيد نزو وانجل بسلام أهون قدم يسالفنا إلى السوية كان دا سووش الله يبالنا كما جمروا ወንጀሉ ይቅር ብሎት ጀነት ያስገባው ይችላል ሌላ ሰዎች ደግሞ አሉ ተውሂድን ይዘዋል ላ ኢላሃ ኢላላህ ይዘዋል ላ ኢላሃ ኢላላህ በቀልባቸው ያለው ደረጃ ይለያያል ለዛ ነው ሼኹ ይጠቀስ ያለው ይህን ሐዲስ ያመጣው ለዛ ነው ምን አለ በዚህ ሐዲስ እንደመጣው ምን አለ የአላህ መልእክተኛ አለይሂ ሰላቱ ሰላም يخرج ይወጣል من النار كأسات ما ينسونه من قال لا إله إلا الله يا لسا وفي قلبه بكالبوس وزن شعيرة من خير وستودك مو يالو يا إيمان لك يمي مزنو شعيرا عند يسندين فري يمياكل إيمان بكالبوس يالو ይህም ሰውዬም ይወጣል አሉ የአላህ መልእክተኛ አለይሂ ሰላም ከእሳት
ويخرج من النار من قال لا إله إلا الله كأساد يوطى لا إله إلا الله يالسو وفي قلبه بقلبه وزن ضرة من خير يقفسا فرين يميكل إيمان بقلبه يالسوال ويخرج من النار من قال لا إله إلا الله كأساد يوطى لين يالسو بقلبه وزن ذرة من خير يبقول لور فرين يميكل مال من هذا شيخو فدل ذلك على أن أهل لا إله إلا الله متفاوتون فيها بحسب ما قام في قلوبهم من إيمان فدل عن ملكة ذلك يا حديث كما تابوها على أن أهل لا إله إلا الله يا لا إله إلا الله بيسبوت متفاوتون يبلا لتالو فيها بالذوس بحسب ما قام في قلوبهم من إيمان بقلباچوس بتቀመጠው በተደረገው በኢማናቸው ልክ إذا لا إله إلا الله ሙሉ በሙሉ አምኖ ሰርቶበት መስፈርቶቿን አሟልቶ የኖረ ሰውና لا إله إلا الله ብሎ ግን ሙሉን ያላመጣ ሰው በዛ ኢማኑ ልክ እንደሚለያይ ከዚህ እንረዳለን መሐል ሻሂዱ لا إله إلا الله ካለው በሐዲስ እንደመጣው ፈዳኢል እቺ لا إله إلا الله የሰውየውን መዝገብን ወንጀል የጻፈበትን ወንጀል የሱ መዝገብን ሚዛን እንዲደፋለት ያደርጋል አሉ رابعا አራተኛ من فضائل هذه الكلمة أنها لو وزنت بالسماوات والأرض رجحت بهن الله أكبر يقدموا የሰውየው ወንጀል ነው የሰውየው ወንጀል በአንድ በሚዛን ጆሮ ላይ ተቀምጦ لا إله إلا الله متروا قال በአንድ በሚዛን ጆሮ ላይ ብትቀመጥ لا إله إلا الله እንደምትበልጥ ነው የተጠቀሰው አሁን ደግሞ እቺ ከሊማ እቺ ቃል ካላ ትልቅ ቦታ لو أنها أصابت هون وزنت بالسماوات والأرض ሰባቱን ሰማዎችን ሰባቱን ምድርን አንድ ቦታ አስቀምጠህ لا إله إلا الله ነው ምትተህ በሚዛን ደረጃ ምትመዝን ከሆነ رجحت بهن እቺኛዋ لا إله إلا الله ሚዛን ምታነሳዋል ይሄ ደግሞ كما في المسند بمسند إمام أحمد እንደመጣው አለ عن عبد الله بن عمرو رضي الله تعالى عنهما عن النبي عليه الصلاة والسلام أن نوحا قال لابنه عند موته المجرم حديثني الحديث الذي أخرجه الإمام أحمد في مسنده وصححه الشيخ الألباني في الصحيحة عندك نبي نوح عليه وعلى نبينا أفضل الصلاة والسلام عند الزيارة للجو أن نوحا قال لابن للجو عند الزيارة عند موت لك متفافل درس نوح عليه السلام ከነቢያቶች ውስጥ ዑል ዐዝም ከሚባሉ ከአምስቱ አንዱ ነው 1000 ዓመት ሊሞላ 50 ዓመት ሲቀር ነው ህዝቦቹን ወደ ተውሂድ የጠራው ወደዚህኛው ቃል የጠራው ስንት ዓመት 950 ዓመት ያን ሁሉ እድሜ لا إله إلا الله ነው ያስተምረው የነበረው እኛ አሁን አንድ ሁለቴ ትንሽ ስለ لا إله إلا الله ከተማረን አይ ተውሂድ ገብቶናል ተውሂድ ተረዳን ምን ያስፈልጋል ሌላ ነገር እንማረም እንላለን እንደዚህ የሚሉ ሰዎች አስለን ተውሂድ እንደራስ አላወቁማ ተውሂድ የሚቃረው ሽርክ የሚባለው አገራችን ላይ የለም ጠፍቷል አልহামዱሊላህ ከጠፋ ያ አላህ አጥፋለን ያ አላህ አጥፋለን ትልቁ ከጠፋው ችግር የለብንም እኛ ግን ችግሩ አለ በሽታው አለ በሽታው ካለ መታከም አለበት ነብዩ ኑህ አለይሂ ሰላም 950 ዓመት ሙሉ ድምጻቸውን ከፍ አድርጎ በአደባባይ ድምጻቸውን ዝቅ አድርጎ ሰዎችን አንድ በአንድ ሰዎችን ሰብስቦ በሁሉም የዳዕዋ መንገድ ወደዚህኛው ቃል ሲጣሩ ነበር መጨረሻ ላይ ህዝቡን ቢስል ያ አላህ ለመኑና አላህ እንዲያጠፋቸው አደረገ
نوح عليه وعلى نبينا أفضل الصلاة والسلام للجو لك متفافريدة سندزياله آمرك بلا إله إلا الله فإن السماوات السبع والأراضين السبع لو وضعت في كفة ووضعت لا إله إلا الله في كفة رجحت بهن لا إله إلا الله جرمان الزكاة كذي حديث يوهنا ما سجى أننا نسالن كذي دقاقمي ما نسا قداي سنت صباين يالله سبات سنت مدرنا يالله سبات ترى قرآن حديث ببزات ميمتاو سماوچن የሚባለው ምድር ደግሞ አንድ ምድር ነው የሚባለው ለምን እንደነው ብያለሁ ባለፈው አንድ ላይ ስላሉ ብያለሁ ያ ነው የሚያጠናክር በሐዲስ ያው በግልጽ ወራራዲና السبع መጥቷል አንዳንዴ በብዛት ተጠቅሷል ሰባቱ ምድሮች ተብሏል ይሄን ያዙችን ሐዲስ እንዳረሳት ሁሌ ምን አለው ልጄ ወይ አዛሃለው አሙሩከ አዛሃለው ቢላ ኢላሃ ኢላላህ ላ ኢላሃ ኢላላህ ተበቃ እንድትይዝ አዛሃለው ለምን فإن السماوات السبع سبات سماوات والأراضين السبع سبات مدروج لو وضعت في كفة فعند ميزان لا بكمته سبات سماوات سبات مدر ووضعت لا إله إلا الله في كفة لا إله إلا الله دقمو بعند نيو يميزان جوراي بتكمت رجحت بهن لا إله إلا الله لا إله إلا الله نات ميزان مدفع ومتانسوار ولو أن السماوات السبع كن حلقة مبهمة لقسمتهن لا إله إلا الله لقسمتهن لا إله إلا الله الذي سبات سماوات بعند إكالي حلقة يبالو مستبسب نقرن بعند بوتاري تسبسبو بيهونو إتشي لا إله إلا الله نات أصان ما شنفنا مقرة متشلو بلو يناقران مهل شاهدو لا إله إلا الله يملو قال سبات سماي سبات مدر راسو بميزان يميا شنفن دهونا كذي حديث الردان لما رسل ومن فضائلها وكذلك لا إله إلا الله كان لا ترفات وكسا مستنيا لم يتقسوا أنها ليس لها دون الله حجاب بل تخرق الحجب حتى تصل إلى الله سبحان الله اتشي لا إله إلا الله صاني مشافنات نقر يلا منم نقر في اللي في تابكم يان نقر هلو بستا ما لفت تشلالك أن أصلا ليس لها دون الله قال له وجي حجاب مشافنات نقر يلا بل تخرق الحجب كل مشفنات النقر الفاتحة دالك تبدأ تسالك حتى تصل إلى الله سبحانه وتعالى زين اسك الدرس درس ففي الترمذي الإمام الترمذي في سننه وقال حديث حسن غريب وحسن شيخ الألباني عن أبي هريرة رضي الله تعالى عنه عن النبي عليه الصلاة والسلام أنه قال ما قال عبد لا إله إلا الله قط مخلصا إلا فتحت له أبواب السماء حتى تفضي إلى العرش ما اجتنب الكبائر يا الله حملتني عليه الصلاة والسلام من الذيال ما قال العبد بارئ علم لا إله إلا الله يملون قال أين أجرم قد متهم قال انديت ነው የሚለው በምን ሁኔታ ነው ሙخلصን ጥርት አድርጎ اي معنى ነው لعله ብሎ ብቻችን ቃል ካለ لا اله الا الله ካልክ እኮ ነው ጉዳዩ እየተነገረ شوف አንተ لا اله الا الله የምትለውን ቃል ስትናገር ለአላህ ብለ አጥረታ የምትናገር ከሆነ إلا فتحت له أبواب السماء
የሰማይ በሮች ሁሉ ይከፈቱለታል إذن በሩ ከተከፈተ ምን የሚቀረው መግባት ነው إذن አንተ አታ ዱዓ ለራሱ አላህን ካመሰገንክ በኋላ ሰላትና ሰላም ረሱል አለይሂ ሰላቱ ወሰላም ላይ ካወረርክ በኋላ لا اله الا الله የምትለውን ቃል ብለህ ከተናገርክ በሮቹ ሁሉ ይከፋፈቱ የሚቀረው ምንድነው ጉዳይክን ብቻ መናገር ምናው የአላህ መልእክተኛ አለይሂ ሰላም لا اله الا الله የምትለውን ቃል ያለ ሰው ከቀልቡ አጥርቶ إلا فتحت له أبواب السماء የሰማይ በሮች ሁሉ ይከፈቱለታል حتى تفضي أي تصل እስክደርስ ድረስ لا إله إلا الله ወደት إلى العرش عرش አጠገብ ደርሳለች አያችሁ ከዚያ አቋያ لا إله إلا ትልቅ የሆነ ቦታ አላት ግን مجتنب الكبائر ትላልቅ ወንጀሎችን ደግሞ መተው አለብን አንተ لا إله إلا الله በትክክል ካልክ ትላልቅ ወንጀሎችን መራቅ አለብህ ለምን لا إله إلا الله ማለት አላህን መፍራት አላህን በዒባዳ ነጥለ መገዛት ነው አላህ ያየኛል ብለህ ማመን ነው አላህ ይሰማኛል ብለህ ማመን ነው እቺን ትልቅ የሆነ ቃልን የሰማይ በሮች ሁሉ የሚከፈትላትን ቃል ይያልክ ሌላ ትላልቅ ወንጀል መስራት የለብህም ከዛ ምን አሉ مجتنب الكبائر ትላልቅ ወንጀሎች የሚተው ከሆነ ነው በዚህ መልኩ ይመጣ ከሆነ እቺ لا إله إلا الله የሚል ከሆነ ሰባቱም የሰማይ በሮች ሁሉ ይከፋፈትለታል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ይሄ من فضائل لا إله إلا الله የሚገባ ነው ስድስተኛ من فضائل لا إله إلا الله ومن فضائلها ስድስተኛ ላይ أنها نجاة لقائلها من النار እቺኛው ቃል ካላ ትሩፋቶች ውስጥ እቺን ቃል ሰውየው የሚናገር ከሆነ የሚል ከሆነ ነጃቱን መዳኛ ትሆንለታለች لقائلها እሷ ለሚናገር አካል ከምን من النار ከእሳት ففي صحيح مسلم بصحيح مسلم እንደመጣው كرسول عليه الصلاة والسلام حديث أن النبي عليه الصلاة والسلام سمع مؤذنا يقول أشهد أن لا إله إلا الله فقال خرج من النار الله أكبر كذا عندك يا الله حملتني عليه الصلاة والسلام مؤذن أذان يملون رسول عليه الصلاة والسلام عدامت من يملو أشهد أن لا إله إلا الله እመሰክራለሁ በወት የሚመለክ ጌታ አላህ Subhanahu Wa Ta'ala እንጂ የለም ብዬ መሰክራለሁ የሚለውን ቃል ሲናገር ሰሙ በዚህ ጊዜ አላህ መልእክተኛ አለይሂ ሰላም ምን አሉ خرج من النار ከዛት ወጣ ለዚህ ነው ያ ጀማዓ ሲቆም በነዝጋ እናውራ ሰላታችን ውስጥ ኹሹዕ እንዳናገኝ የሚያደርገን ብዙ ምክንያቶች አሉ ወይም ደግሞ በሌላ አገላለጽ ሰላታችን በኹሹዕ መስከረት ምፈልግ ከሆነ ሰላተክን በኹሹዕ መስገድ ከሚያደርጉ ነገሮች ውስጥ አንደኛው ልክ ሙአዚኑ አዛን ሲል ከኋላው አዛን ማለት ነው መመለሰን ሙአዚኑ አላሁ አክበር ይልኩን አንተም ከስሩ አላሁ አክበር ትላለህ እስከ መጨረሻው በዛው መሐከል أشهد أن لا إله إلا الله سيل أنتم وأشهد أن لا إله إلا الله تلال بينما وفي رواية وأنا أشهد تلال إيه رواية متى أنا مسكر الله إيه مثل كهانة كسات وتعالى عندنا ولتنيا ثلاثة بخشوع سجدال لمن عندنا وداجال ولا شو هنا يولا شو وداجنا لك هنا أذان سيسماكن يروتال አወቃሽት እሱ በሚሮጥበት ሰዓት አንተ ከሱ ጋር መሮጥ የለብክም አዛን መልስ አዛን ሲባል መመለሱ ሁክሙ በጣም የተወደደ ግዴታ ነው አይባልም ከሰለፎች ከሰሃቦች መጥቷል አዛን የተባለ የሚያወሩበት ሁኔታ ነበር
كما أخذ ذلك إمام مالك في الموطأ نقرقن بلاجو تنكروا أذان بمبال بساس ذم بلا ما دامتنا مؤذن يميلون نقر كوالا مالتنا مؤذن يميلون نقر كوالا بله كذاب رسول عليه الصلاة والسلام لا صلوات متاوردكو هنا يا رسول عليه الصلاة والسلام شفاعا تاغنيالا مع الشاهدو أذان بمبالبس هذا إيه متلكو هنا كذا توتعلنو لا إله إلا الله يا الله ترفات هنا وفي الصحيحين في سيد البخاري ومسلم من حديث عتبان رضي الله تعالى عنه عن النبي عليه الصلاة والسلام أنه قال إن الله حرم على النار من قال لا إله إلا الله يبتغي بذلك وجه الله አሁን እስካሁን ስታዩ ሐዲሶች ሲመጡ لا اله الا الله የሆነ ሸርጥ ይቀመጣል በኋላ መጣበጣል ኢዘን ከዚህ ስናመጣ በኋላ የላ ኢላህ ኢላህ መስፈቶችን እያወጣን መልእክት አድርጉበት አንደኛው በእخلاص ያስፈልጋል ምን አሉ ان الله ጌታ حرام አድርጓል እርም አድርጓል على النار በእሳት ላይ ዘላለም ንሳውስ አይኖርም ሰው لا اله الا الله ያለሰው ግን ሲል ከምን አቋያ ነው يبتغي የሚፈልግ بذلك በዛ وجه الله يا الله ውዴታ በእخلاص ካለ በእخلاص ይሄን ካለ ነው እቺኛን ፈضል የሚያገኘው ማለት ነው ይሄ ስድስተኛው ነው سابعا سبعتኛው ومن فضائل هذه الكلمة عن النبي عليه الصلاة والسلام جعلها أفضل شعب الإيمان يا رحمتنا عليه الصلاة والسلام بحديثاتቸው ኢማን ቅርንጫፎች እንዳሉ ተናግሯል የኢማን ቅርንጫፎች ደግሞ በላጩና ትልቁ لا إله إلا الله ነው እዛ ሼኹ ምን አለ የአላህ መልእክተኛ عليه الصلاة والسلام አደረጉችኛን ቃልን جعلها አደረገችኛን ቃል أفضل بلاج شعب الإيمان كإيمان ቅርንጫፎች ففي صحيحين بصحيح بخاري مسلم እንደመጣው من حديث أبو هريرة رضي الله تعالى عنه يا جماعة اسقمني ترداچون የሆነ ቃል ይናገራል ማስረጃ የሆነ ነገር ይናገራል ማስረጃ ዲናችን እንደዛ ስለሆነ ዝም ብለን ከላሳች ከኪሴ እያወጣው የምናገረው ጉዳይ አይደለም ዲንክን መያዝ ያለብክን በማስረጃ ላይ ነገር ከሰማክ ደሊሉ ምንድነው ብለህ ጠይቅ የፈለገ ሰው ማስረጃው ምንድነው በል እንጂ ዝም ብለህ የሆነ ሼክ ይመጣና እንዲህ በል ጨፍር ካለክ መጨፈር የለበትም ይጨፈራል አምጣ ማስረጃ ዝለል ካለክ ለምን ዘላል ማስረጃ አምጣ በለው የተወሰኑ ከ5 ከ6 ሰበብ በፊት ብዙ ነገር በእኛ ላይ አልፏል ከነዛ ሲመጣ አንዱ ዛሬ እንዲህ ስለሆነ እንጾም ይላል እንጾማ ማስረጃ ምሩ ማስረጃ ለምን አከለ ሼክ አከለ አሚር ስላዘዘን ነው ትላል ነው እንዴ እኛን ማስረጃ ካልተቀበልን አንጾም ለምን ጾም ኢባዳ ስለሆነ ነው የሆነ ቀን ለየተን ጾም ከተባልክ ማስረጃ መጠየቅ አለበት ሰኞና ሐሙስ ከሆነ እሱ ራሱ አንጾምም ማስረጃ ስላለን ብቻ ምን ጾም ይሄን ደጋግመን ማስረጃ ይመጣው ለዚህ ነው ራስክን አለማምደው በተለይ ደግሞ ራስ ካወክ በኋላ ማንንም የማንንም ተከታይ በጭፍን ምትከተል መሆን የለበት ዲን እስላሚን አለ የሚያስተምረው የረሱል አለይሂ ሰላም ሱና ፈለጋች ይላል የሚያስተምረው ማስረጃን የሚያስተምረው ማስረጃ ከቁርአን ከሐዲስ اجماع علماء كاجماع علماء ጠይቀበታል اذا ማስረጃ ይጠቀስን من حديث أبو هريرة رضي الله تعالى عنه متوالى عن النبي عليه الصلاة والسلام قال الإيمان 70 شعبة أعلاها قول لا إله إلا الله وأدناها إماطة الأذى عن الطريق ይህ በጣም ትልቅ ሐዲስ ነው ያ ለህመተኛ عليه الصلاة والسلام የኢማን ቅርንጫፎች ትልቁና ትንሹን ጠቀሱ በዚህ ሐዲስ
ኢማን የሚባለው አሉ الإيمان بدع و70 شعبة بدع የሚባለው ከ3 እስከ 9 ያለ ቁጥር ነው በአረብኛ بدع ከተባለ ከ3 እስከ 9 ያለ ቁጥር ነው ኢዘን ኢማን ከ73 እስከ 79 የሚያክል ቅርንጫፎች አለው أعلاها ትልቁ قول لا إله إلا الله የሚለው ቃል ነው وأدناها تنشو يبتاتشو إماطة الأذى عن الطريق إماطة ما سوقن والأذى سووشن يمي قدا نكر عن الطريق كمن قد هاي دين الإسلام عندما يستمرت لمساري موزكة الكايك من قال لي آنسو إيمان إيشو كايك آنسا إيمان سووشن هذا ما يدرقو تلقوا دقمو سووشن هذا ما يدرقو شركنا من قال اسم مانصب سلا إلى العالم يرى رسول عليه الصلاة والسلام تنش النقرن وشاشا يمياكر النقر كمن قرن مانصات اندار لبن كاستمارون سلا توحي سيستمر يموتي مسلا عالم إذا ما نفت لبن تلقوا من قال لا يالله كفرنا شركا ما نشاهدوا لا إله إلا الله كإيمان شعب كرنجاوش تلقوا السنة አንተ ደግሞ ብልጥ ቆንክ ለሆነ ሰው ባለፈው ተናገራለሁ ይሄን ነገር አሁን እንዳይናገር ማን ባለፈው አለ ነገርኩት ትልቁን የኢማንን ቅርንጫፍና ትንሹን አንድ ላይ ሰብስበው ማድረግ ከፈለክ መስራት ከፈለክ እንዴት የምታረገው የሚያክሰው አለ በዚህ ሀይ መሰረት ትልቁ لا اله الا الله ነው ትንሹ ምንድነው ሰዎችን የሚጎዳ የሚያሰግድ ነገር ከመንገር ማንሳት ነው ትልቁንም ትንሹንም በአንዴ መስራት ከፈለክ እንዴት ማደርገው ለምሳሌ እጅክን አውጣ ከና ሰማከም ከዚህ መኮረጃቻ ሌላ ሰው ሰምታል ከነዚህ ከኔ ወጥም ለመሰብሰብ ከፈለጋቸው ምን እናርገው ሼኻችን ሼኽ ወሲውል አህሰን ሼኻችን ሼኽ ወሲውላህ ሙሐመድ አባስ የሚባሉ ትልቅ ሙፍቲ ናቸው ሐረም ላይ ሆነው ያስቀራሉ ይህን ሐዲስ ሲዘግቡልን ወይ ሐዲስ ሲያስተምሩ ምን አሉ ትልቁንም ኢማን ትንሹም ኢማን መሰብሰብ ከፈለክ በአንዴ መንገድ ላይ አዛ ነገር እሾክ ብርጭቆ ምናምን ካገኘክ ስታነሳ لا اله الا الله እያልክ አንሳው ይላል ተተዳችኛን ትንሿን ኢማን በስራ አሳየ ትልቁን ደግሞ ምን አሳየክ በመናገር አሳየ ገባችሁ በአንድ ድንጋይ ሁለት ተፋርለም አንድ ሺህ ወፍቲ ትመታበታል ስለዚህ ነው ዑለማዎች ሹዕብ الإيمان የኢማን ቅርንጫፎች ተብሎ የጻፉ ኪታቦች አሉ የበስራ ወይስ ልንገራችሁ الإمام البيحقي የሚባለው ሹዕብ الإيمان የሚል ወደ 20 ሙጀለድ ኪታብ አለ እነዚህ بدع و70 شعبة የሚለውን በዝርዝር ያስቀመጠበት ብዙ ሐዲስ ሰብስቦ ያስቀመጠበት አለ الإمام مجدد محمد عبد الوهاب ደግሞ ይሄን ኪታብ اختصره አሳጥሮት ያስቀመጠበት ሁኔታ አለ طيب ሌላኛው ስምንተኛ ላይ የሚጠቀሰው من فضائلها أن النبي عليه الصلاة والسلام أخبر أنها أفضل الذكر ስምንተኛ ላይ እቺኛው ቃል ካላ ትሩፋዎች የሚገባው የአላህ መልእክተኛ عليه الصلاة والسلام ነግሮናል عن النبي عليه الصلاة والسلام أخبر نغرونال أنها أفضل الذكر كذكروش كله بلاج لا إله إلا الله ندور يا لحمتني عليه الصلاة والسلام نغرون أو ذكر سبحان الله والحمد لله والله أكبر يميل الله الأذكارج كان الذي دمه بلاجه لا إله إلا الله بلاجه لا إله إلا الله كما في الترمذي إمام الترمذي زجبه وغيره يلوشم أن تتقصوا تماله إنه ماجه وحسن شيخ الألباني في سيل الجامع من حديث جابر بن عبد الله رضي الله تعالى عنهما أنه قال سمعت رسول الله صلى الله عليه وآله وسلم يقول أفضل الذكر لا إله إلا الله وأفضل الدعاء الحمد لله يا لحمتني عليه الصلاة والسلام منالو بذي حديث أفضل الذكر كذكره كل بلاجه لا إله إلا الله يميلونه كدعاء ደግሞ በላጩ الحمد لله ምትለውነው إذن
لا اله الا الله كاذكارዎች ሁሉ በላጭ ነው ከዱዓ ደግሞ አልহামዱሊላህ ራሱ በላጭ ነው አሉ ያ ጀማዓ እሺ ሁሌ ረሷል የሆነ ቂሳ ነግራቸው ብዬ ነበር እሺ ነገ አስተዋውሰኝ በቃ ኢንሻአላህ አፈለጋችሁ ነገ አስተዋውሰኝ እሺ ቂሳ አሁን ከማወራው ጉዳይ ጋር አልহামዱሊላህ ከሚለው ጋር ያያዘ ሰው አሁን እየተማረረ ያለው ኢላ መን ረሒመ ረቢ ኑሮ ተማሯል እንትን ሆነ እንትን ጨመረ ያልጨመረ ነገር የለም ከዛ ደግሞ የአገር ጉዳይ ያነሳል በዚህ ገባ በዚህ ወጣ ይጨናነቃል በነገራችን ላይ በመጨናነቃችን ብቻ ምንም እናመጣው ነገር የለም አንድ ነገር ጮጋራችን ማንሳት እንጂ ግን አልহামዱሊላህ አልহামዱሊላህ على كل حال ሁሉ ሲጂን ቃል ራስህን አለማምድ በሁሉ ነገር አልহামዱሊላህ መስጋናው ላንተ ይገባል ይሄ ስትል ምን ያልክ ነው ትልቁ ዱዓ ያልክ ነው ወአፍضل الدعاء الحمد لله አየህ የሚገርም እኮ በላጅ ዱዓ አልহামዱሊላህ ማለት ነው አላሁ አክበር ከዚያ አኳያ ስለተማረርክ والله ምንም የምታመጣው ነገር የለምና አልহামዱሊላህ በል ከዚህ ባስ አላህ እንዳያመጣብን አላህ አለምን ስታመሰግን ደግሞ لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد متامسجنو كون ጨምርላችኋለሁ አመስግን ይጨምርላል ማን ሻሂዱ لا اله الا الله የሚለው ከአዝካሮች ሁሉ በላጭ እንደሆነ ከዚህ ሐዲስ እንረዳለን ومن فضائلها ስንተኛው ነው ዘጠነኛው أن من قالها خالصا من قلبه يكون أسعد الناس بشفاعة الرسول الكريم عليه الصلاة والسلام الله أكبر የሚገርም ነው رسول عليه الصلاة والسلام شفاعة ላቸው من القيامة ነገር ግን ይሄ ሸፋዓ ምን ለምነው ከማን ነው ከአላህ ነው ምን ለምነው ከረሱል አይደለም አሁን በየቤቱ ከገባው አንዳንድ የሆነ የሚባሉ ነገሮች ውስጥ በውስጡ ሽርክና ቢድዓ ያለበት መንዙማዎች አሉ በግልጽ እናወራለን መንዙማ አስለ መንዙማ ይባል በሸሪዓችን ውስጥ የለም መንዙማ ይባለው መሰረቱ የሱፊዮች መንገድ ነው ሱፊዮች ደግሞ የአህሉ ሱነት ወልጀማዓ መንገድ ተቃራኒ ናቸው እንጂ እኛ ሱኒ ሱፊ የሚባል መንገድ የለም ወይ ሱፊ ነሽ ወይ ደግሞ ሱንይ ነሽ ከሁለቱ ውጭ አትወጪ ወይላ መንገድ ካልሆነ በስተቀር ይሄ ደግሞ ችግሩ መንዙማው አንዳንዴ ረሱሉና አለይሂ ሰላቱ ወሰላም እናሞግሳለን እያሉ ግን ከዛ የባሰው አሁን መንዙማ ማለቱ ቢድዓ ነው ግን የቢድዓው ደግሞ የሚያስከፋው የበለጠ በውስጡ የሚባለው መጥፎ የሆኑ ቃላቶች ናቸው ሰውየውን ከእስልምና ጠቅሎት የሚያወጣው ያወጣዋል ከዛውስ በተለይ ረሱል አለይሂ ሰላቱ ወሰላም ላይ ድንበር ማለፍ አለበት ረሱል በብዙ ሐዲሳቸው ደጋግሞ ያስተነቀቁት በእኔ ላይ ድንበር እንዳታልፉ ነው ያሉት ድንበር እንዳታልፉ ብሏል የአላህ መልእክተኛ አለይሂ ሰላም ይሄ ጉዳይ በሰፊ መወራት ያለበት በተለይም ረመዳን እየመጣ ነው ረመዳን ሲመጣ ሰዎች ቁርአን እንዳይቀሩ ዳዕዋ እንዳያዳምጡ ዚክር እንዳይሉ በየመስጊዱ የተለያየ ታቤላ ሲለጠፍ ታያለ የመዙማ ታቤላ ከሱ ደግሞ የባሰተኛው በውስጡ የሚባለው ቃል እርሶ ረሱላህ መዲና ኑ በሉኝ ይላል ይመጣና እጄን ያዙኝ ይላል መዲና መውሰድ ያለበት አንተን ሐጅና ዑምራ ማለት ያለበት ማን ነው አላህ ነው ረሱል አለይሂ ሰላም አይደለም ሸፋዓን ስጡኝ ይላል ረሱል ሲለምን እናያለን ሸፋዓ መስጠት ያለበት የሚችለው ማን ነው አላህ ነው ረሱል አለይሂ ሰላቱ ወሰላም እኮ አዛን ላይ የሚባውን ዱዓ ሲያስተምሩን ወስአሉ ሊ ሸፋዓ ለምኑልኝ ያሉት እንጂ ረሱል ለምኑኝ አላሉም የአላህ መልእክተኛ አለይሂ ሰላም በዚህ ላይ ይመጣበታል አሁን ደግሞ የሚመጣው አቤት ክላሲኩ
አቤት ድምጹ ቀረጻውስ ደግሞ ሱብሃን ባል በቀር በአዲስ አበባ እጄ ነበር አንድ ቤት ስገባ ደነገጥኩ እኔ አልহামዱሊላህ አልከታተልም እንደዛ ነገር ደስ የሚለው ቤቴ እስካሁን ቲቪ የሚባል ነገር የለም አላህ ይጠብቀኝ እስከመጨረሻው አወደው እዛ ቤት ስገባ ግን ድንገት ተከፍቷል ደነገጥኩ ያው እንዲዘጋ አደረግን መጨረሻ ዘጋ ግን እንዲሳየው አባይ ፏብሎ ይሄ የአላህ ሙዚቃዎች ቢባል ከዛ ምንም አይለይም ያሁኑ መንዙም ይሄ የሚባል ሽርኩን ተውት ክላሲካውስ በለሙ በቅርብ የወጣ ሚስጥር ታውቃላችሁ የሰው ዜማ ሰርቆ ምናምን አሰማቸው ቢገርም ይሄን ዜማ እንደሚሰርቁ አንድ ወንድሜ ከ8 ዓመት በፊት ተናግሮ ነበር አሁን ግን ተገኘ ነገር እና ሸፋዓ ከፈለክ ረሱልን ሳይሆን የምትጠይቀው ማንን ነው አላህን ከዚያ ከወንድሙ በምችሉት አቅም በዚህ ነገር ከተፈተናቸው እኔ መመክረው ወንድማዊ ምክር ነው መክራቸው እንደዚህ አይነት ነገር ቤታችሁ እንዳታስገቡ አንደኛ ራሱ ቢድዓና ወንጀል ሁለተኛ ወላሂ እምነታችሁን ያበላሽባችሁ መንዙማ የሚያዳምስ ቁጭ ብሎ ቁርአን መቅራት አይችልም ለቁርአን ሲከፈታ ድቤር ፊልሽ ይመጣ ቆይ ጥያቄ አለ ሰላዋት ማውረድ ዒባዳ ነው እንዴ ዒባዳ ነው አይደለም ሰላዋት ማውረድ ረሱል ላይ ሰላዋት ማውረድ ዒባዳ ነው አይደለም ተመልሱ መራናችሁ እንዴ ዒባዳ ነው እሺ ዒባዳን በልብ መስራት ይቻላል እንዴ ፋቲሃ በልብ አልহামዱሊላህ ያከው ይቻላል አላህ ወከذا ሰላዋት ዒባዳ ከሆነ እንደመጣ ረሱል ሰለላሁ ዐለይሂ ወሰለም ምን ይላል ሰላዋት አውሩ ብሏል በሰላት ስንሰግድም ከዛ ውጪ ምራሱ من صلى علي صلاه واحده صلى الله عليه بها 10 ብሏል በኔ ላይ አንድ ሰው اللهم صل وسلم على نبينا محمد ያለ ሰው 10 አላህ በዛ ላይ ሰላትና ሰላም ያወርዳል ብሏል ሰላዋት ሆነ በጣም ብዙ ፈዳኢል አለ ሐጃክ አዳምጠኝ ጉዳይክ እንዲሳካል ከፈለክ ሰላዋት አውርድ ሰላዋትን አብዛ አንድ ሰሃቢ ወደ ረሱል አለይሂ ሰላም መጣና ሰላዋትን እኔ በርሱ ላይ ማውረድ ፈልጋለሁ በሌሊት ከማደርጎ ዱዓ ከመለው ግማሹን ሰላዋት አውርድ ብሎ አለ መጨረሻ ላይ ከዚያ አኳያ ሰላዋት ማውረድ ዒባዳ ነው ያ ሰሃቢ ወደ ረሱል አለይሂ ሰላቱ ወሰላም መጥቶ የጠየቃቸው ነገር ከማደርገው ሰላት ግማሹን ለረሱል አድርግ ወይ ብሎ ሲጠይቃቸው እንደሚቻልና ግን ጨምርበት አሉ መጨረሻ ላይ ሙሉውን ጊዜን ሰላዋት በርሱ ላይ ላውርድ ወይ ሲል አው እንደዚህማ ከሆነ ጉዳይ ሁሉ ይሳካልካል አሉት መሐል ሻሂድ ሰላዋትን ማውረድ ዒባዳ ስለሆነ ሐጃክ ሁሉ የሚፈጸምበት ስለሆነ ነገር ግን በዛ ደግሞ በልቤ ማለት የለብክም ነው የረሱል አለይሂ ሰላቱ ወሰላምን ሸፋዓን የምታገኘው ተውሂድን ከያስከን أن من قالها أي لا إله إلا الله يا لسو خالصا ترت درقو من قلبك كقلبه يكون يهون أسعد الناس በጣም ደስተኛ ይሆናል بشفاعة الرسول يا رسولنا عليه الصلاة والسلام شفاعة የሚያገኝ يوم القيامة بتنسايك ففي الصحيح بصحيح البخاري እንደመጣው على حديثه كتات عندكن من حديث أبو هريرة رضي الله تعالى عنه أنه قال قيل يا رسول الله من أسعد الناس بشفاعتك يوم القيامة أبو هريرة رضي الله تعالى عنه كتات عندكن رسولنا عليه الصلاة والسلام طيقاچو أرسل الله أحمد التنياوي عليه الصلاة والسلام يتنسايكن يوم القيامة يرسون شفاعان برسو شفاعة دستنيا يميهون سو ما نوبلو طيقاچو قال رسول الله صلى الله عليه وسلم الله أحمد التنيا عليه الصلاة والسلام من الديار لقد ظننت يا أبا هريرة ألا يسألني عن هذا الحديث أحد أول منك رسول عليه الصلاة والسلام لأبو هريرة رضي الله تعالى يمسكر لتن أبو هريرة رضي الله تعالى عنه
ከረሱል አለይሂ ሰላቱ ወሰላም ጋር ተገናኝቶ እሳቸው ጋር የተማረው ጊዜ በጣም የተወሰነ አመታቶች ናቸው። አስመርበት ይሄን ነገር ግን የረሱልን አለይሂ ሰላቱ ወሰላም ሐዲስን በማውራት የሚታወቁ በዋነኛ አንደኛ ላይ የሚቀመጡ አቡ ሁረይራ ነው። ምክንያቱም ሲባል ዑለሙ ይጠቅሳሉ። አንደኛ ጊዜውን ሙሉ ለዕልም ነበር የሰጠው። ሁለተኛው ጉጉት ነበረው ይባላል። ሶስተኛውና ዋነኛው ረሱል አለይሂ ሰላም ዱዓ አደረጉለት። ካደረጉለት ዱዓ ህዝቦቹ ሁሉ አቡ ሁረይራና እናቱን እንዲወድ ነው። ማን ሻሂዱ ከዛት አንድ ቀን አቡ ሁረይራ ረዲየላሁ ተዓላ ዐንሁ ወደ ረሱል አለይሂ ሰላም መጣና يوم القيامة تنسايكن يرسون شفاعة مياغني سو ما نبو طيقاچ رسول من قالوا لقد ظننت بركة السبي اللوال أنت يا أبو هريرة أبات وي لا يسألني إهن نجر أيتيكني من حدثين الحديث أحد ما نمسو أول منك كانت بفيت كانت بفيت ما نم كرمون دما يتيك آكال اللوال لمن لما رأيت من حرصك على الحديث أنت وقتل لممار حديث لماوك حديث لمياز قال لكن قوقوز سلام أقران إذن قوقوز سلام اللور هذا من قالوا أسعد الناس بشفاعتي يوم القيامة ينين شفاعان يمياقين يوسو من قال يا لسونو لا إله إلا الله يا لسون عندك نالا خالصا ترتدرقو من قلبه أو نفسه كقلبه كنفسه ጥርት አድርጎ እቺኛዋን ቃል የሚናገር ከሆነ ያቺኛዋን አይ يوم القيامة የኔን ሸፋዓን ያገኛል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ከዚያ አኳያ ላ ኢላሃ ኢላላህ ማለት የረሱሉን አለይሂ ሰላቱ ወሰላም ሸፋዓን ከምታገኝበት አንደኛው ምክንያት ይሄን ብዙ ምክንያቶች አሉ። አስለ የረሱሉን ሸፋዓን ለማግኘት የሚያግዙ ነገሮች አሉ። የቤት ስራ የረሱሉን ሸፋዓ ለማግኘት የሚያደርገን ምክንያቶችና አስባቦችን ጥቀሱልኝ። ለሚፈልግ ሰው ግዴታ አይደለም። طيب وفي قول النبي عليه الصلاه والسلام يا رحمتنا عليه الصلاه والسلام بذي حديثاቸው ላይ في هذا الحديث من قال لا اله الا الله خالصا من قلبه ያሉሰው دليل ማስረጃ ነው على ان لا اله الا الله لا تقبل من قائلها بمجرد قوله لها بلسانه فقط بل لا بد من استيفاء شروطها وإتيان بقيودها الواردة في الكتاب والسنة أنه إيه حديث دليل ما سجانه لا إله إلا الله يميلو قال لا تقبل تكبينة التاغنيم من قائلها كمن ناقراتها قال بمجرد قوله ቃሏን ብቻ በምላስ በመናገሩ ተቀባይነትን አገኘ። በምን በምላሱ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ ብቻ ስላለም ተቀባይነትን የሚያገኘው ፈቃድ በዚህ ብቻ በል ነገሩ ላቡደ ግድ ይሆንበታል ምን እስቲፋይ ማሟላት ሽሩጢሃ የሷ መስፈቶች ማሟላት አለበት ወልኢትያኒ መምጣት አለበት ቢቁዩታ በሷ ግድቦች አልዋሪዳ የመጡት في الكتاب بالقرآن والسنة بسنة إذ هي لا تقبل من قائلها إلا بذلك بالزانجي إذا لا إله إلا الله فضائل يتكسنو شنو قال بملافة متناقروا سايهون مسفرتو تشالو بقرآن بحريس يمتوت يان نقر معمالة اللبه كمالك نو يان نقر فضائلوچن የምታገኘው ነው። ከዛ በመቀጠል ሼኹ ስለ ፈዳኢል ላ ኢላሃ ኢላላህ ከጨረሰ በኋላ የላ ኢላሃ ኢላላህ መስፈርቶችን በሚቀጥለው እናየዋለን ማለት ነው። ግን እዚህ ጋር ጥያቄ አለ። እንደሚታወቀው ነገ የካፍሮች በዓል ነውና እኛ ዩኒቨርሲቲ ተማሪዎች የዘጋጀውን ምግብ መብላት ይቻላል ወይ አይቻልም? አይቻልም። ለበዓል ለካፍር በዓል ለካፍሮች ተብሎ የሚዘጋጅ ምግብም ይሁን ሀዲያ ዲስካውንት ይሁን ምንም ያ ነገር መግዛት ያ ነገር መሳተፍ እንኳን አደረሰ ገናም ነው በዓሉ ዓላማው አምላካችን የተወለደበት ይላል። እኛ አምላክ ተወለደ እንዴ?
ለም የልድ ወለም ይወለድ ነው። ይሄ ደግሞ መታከብ ደግሞ እኮ ተወልዷል ደግሞ ይገርማል። ዛሬ ተወልዳሉ ነገ ደግሞ የሱ ክርስቶስ ይላሉ። ከዛ በኋላ ደግሞ ተሰቀለ። ከዛ በኋላ ሞተ። ሰውየው እንዳለው ከገጠር መጣና ተካፍሮች ጎረቤት ነበሩና ጠሩት አንድ ቀን። ከዛ በኋላ አያውቅም እሱ ጋብዙት በአኗል ማለት አምላካችን የተወለደበት ነው አልተዋጠለትም በላ። ከዛ ሄደ። በተወሰነ ጊዜ ደግሞ አሁንም ጠሩት በአን ነው ብሎ ምሮ ሲባል አሁን ደግሞ የልደቱ ነው አሉ። እሺ አለው። ከዛ ሌላ ጊዜ ደግሞ ጠሩት ምሮ ሲባል አምላካችን የሞተበት ስል መጀመሪያው የተወለደው አምላክ ነው ደስ አላለኝም እንዴ ይፎት አከበረ አላቸው ይባል መጀመሪያው አላማረኝም እንዴ አምላክ ይወለዳል አለ። ሞት አይቀርም ነበር ሞት እንኳን ሞት አለ። እና ባህል ሻሂዱ የነሱን በዓል ላይ መሳተፍም እንኳን ደረሳችሁ ማለትም ለዛ የተዘጋጀው ምግብ መብላትም መጠጣትም አይፈቀድም። ከዛ ውጪ ከበዓል ነክ ውጪ ማህበራዊ ኑሮ መኖር ችግር የለው። ለምሳሌ ሰርግ ላይ መሳተፍ hatta ለቅሶ ራሱ ከጎረቤት ከሞተ ለቅሶ መድረሱ ለሰዎች ጽናት ያን እንዲረጋጉ ማድረግ ወከዛሊከ ደግሞ ግብዣ ኖርማል ግብዣ ምርቃት ነገር ካለባቸው እንደዚህ ከሃይማኖት ጋር የማይነካካ ነገርን እዛ ላይ መሳተፉ ይፈቀዳል። ከዛ ውጪ ግን እንደዚህ በዓሎች ነገርን ኢጅማዕ ዑለማ አለበት ኢጅማዕ እምቴሚያ ወልቁርጥ ወገን የተቀሱት የካህዶችን በዓል ላይ መሳተፍ حرام እንደሆነ ኢጅማዕ አለ። ኢጅማዕ ምንድነው? የዑለሞች ስምምነት በአንድ ላይ ይስማሙበት በቁርአን በሐዲስ የመጣ በኢጅማዕ የመጣ ነገር ስለሆነ እዛ ላይ መሳተፍም መብላትም አይፈቅድም። የቀረው ሽሩጥ ላ ኢላሃ ኢላላህ ኢንሻአላህ በሚቀጥለው ደርስ ላይ እናየዋለን። ሀደ ቢላሂ ተውፊቅ والله تعالى اعلم። አላህ ሱብሓነሁ ወተዓላ ሰምቶ የሚሰሩበት ሰዎች አላህ ያደርገን። ላ ኢላሃ ኢላላህን በትክክል አውቀው በዛ የሚኖሩ ሰዎች አላህ ያደርገን። ላ ኢላሃ ኢላላህን አውቀን ልጆቻችን ቤተሰቦቻችን የምናስተምር አላህ ያደርገን። ኢማንን በኢማን ላይ አላህ ይጨምርልን። ተቅዋ በተቅዋ ላይ አላህ ይጨምርልን። ርዝቁን አላህ ያስፋልን። ልጆቻችን ሁሉ አላህ ያስተካክልልን። አገራችን አላህ ሰላም ያደርግልን። ወላሂ ትልቁ አምን ሰላም ስታገኝ ሁሉ ነገር የሚስተካከለው ሰላም ሲኖር ነው። ገብተ ቤት በሰላም የምትወጣው መስኪን የምትመጣው። ከዚያ አኳያ ሁሌ አላህን መለመን አለብን። አልአምን ሰላምን አላህ ሰላምን አላህ ይስጠን። አገራችን አላህ ሰላም ያደርግልን። የኑሮ ተወዷል የሚለው ነገር ሁሉ አላህ ያንሳልን። ሀብታም ስለሆንክ አሚን ከበረክ እሺ ዳዎች አሚን በሉ እናንተ ሁሉ ሀብታም መስተይዘም ስትሉ የኑሮ መወደድ የሚለው አላህ ያንሳልን። ሪዝቁን ሁሉ አላህ ያስፋልን። የሰጠ ርዝቅ ደግሞ አላህ በረካ ያደርግልን። ትልቁ ነገር በረካ ነው ጀማዓ። የምናገኘው ርዝቅ ደግሞ አላህ በረካ ያደርግልን። ውስጣችን ውጫችን አላህ ያሳምርልን። ኻቲማችን አላህ ያሳምርልን። ወደ አኺራ ሄዱ አባዎቻችን እናቶቻችን አባዎቻችን ሁሉ አላህ የጀነት ይበላቸው። ቀብራቸው የጀነት ጨፌ አላህ ያደርግላቸው። ወደ አኺራ ሄዱ ወንድሞቻችን እህቶቻችን አላህ የጀነት ይበላቸው። ሁላችንም ደግሞ አንድ ላይ ጀነት የሚሰባሰቡ ሰዎች አላህ ያደርግልን። هذا بالله التوفيق والله تعالى أعلم والسلام عليكم ورحمة الله وبركاته.